በዛሬው ቪዲዮአችን ማንቸስተር ሲቲዎች ትላንትና አስተን ቪላን አስፈላጊ በሆነው በ2-1 ድላቸው ነው የምናወራው። እናም ይህም ውጤታቸው የፕሪሚየር ሊጉን ከ1 እስከ 5 የሚወጡትን ቡድኖችና ቻምፒየንስ ሊግ በሚቀጥለው ዓመት የምንመለከታቸውን ቡድኖች የሚወስን ውጤት ነበረ። ስለዚህ በጣም ብዙ የምናወራው ነገር አለ። ለምሳሌ የቀድሞ ተጫዋች ሮይ ኪን የሰጠው አስተያየት አለ። ፔፕ ጋርዲዮላ ደግሞ እዚህ ጋር ስክሪናችን ላይ እንደምንመለከተው ብዙ ጊዜ ፔፕ ሲበሳጫ ቢያንስ ጠነኝ ትዝ የሚለኝ እንደዛ ነው እና ፔፕ በትላንትናው ድል ስሜታዊ ሆኖ ደስታውን ሲገልጽ ተመልክተናል። እንጀምር እስኪ። እንደምናደራችሁ አልኩኝ እንዴ ካላልኩኝ ምናልባት እንደምናደራችሁ። ስለዚህ ያው በትላንትናው ጨዋታ ሲቲዎች ኤቲሃድ ላይ በሜዳቸው አስተን ቪላን አሸንፈው መውጣት ችለዋል። የመጨረሻውን ውጤት 2-1 ነበረ። ማቴስ ኑኔዝ ያው ባለቀ ሰዓት ላይ ነው የማሸነፊያውን ጎል ማግባት የቻለው። ከዛ ለማቴስ ኑኔዝ ደግሞ አሲስት ያደረገው ዶኩ ነበረ ስክሪናችን ላይ የምንመለከተው የሲቲው ተጫዋች። ስለዚህ በዚህ ውጤት መሰረት ሲቲዎች በአሁን ሰዓት ላይ በፕሪሚየር ሊጉ የደረጃ ሰንጠረዥ 3ኛ ላይ ነው የሚገኙት፣ አስተን ቪላዎች ደግሞ 7ኛ። ስለዚህ አስተን ቪላዎች ከቻምፒየንስ ሊግ ወደ ቻምፒየንስ ሊግ የሚያልፉ ቡድኖች አሉ አይደለ? ከሚያልፉት ቡድኖች ከዛ ጠርዝ በ4 ነጥብ ርቀው ነው የሚገኙት። ስለዚህ ይሄ የሚቀጥለው ዓመት ቻምፒየንስ ሊግ ላይ ለመሳተፍ ያላቸውን ህልም ያጨለመ ነው የሚመስለው። አሁን ስለ ሮይኪን ነው የምናወራው። ሮይኪን ያው በሰጠው አስተያየት ምንም ወደኋላ አላለም። ምክንያቱም እሱ ፔፕ ትንሽ እንዴት ነው የሚባለው ሰው ዝም ብሎ እናንተን ሲወቅሳችኋል አይደለ? በጣም ሲያበዛው ፔፕ አብዝቶታል አይነት ነገር ነው የተናገረው እና ሲቲዎች በቤታቸው በጣም ትልቅ የሆነ ስታንዳርድ ወይም ደግሞ ትልቅ የሆነ መመዘኛ ደረጃ ነው ያላቸው በማለት ነው የተናገረው። ምክንያቱም ማንቸስተር ሲቲዎች ላለፉት ጥቂት ዓመታት ያሳኩትን ተመልክተናል። ስለዚህ ያው ቢያበዙትም ይፈረድባቸው አይመስለኝም። እውነቱን ለመናገር ያህል ሮይ ኪን ያወራው ትክክለኛ ነገር ነው። ምክንያቱም የሮድሪ አለመኖር አለ፣ የኤርሊንግ ሃላንድ ጉዳት አለ። ከዛ ደግሞ አንዳንዴ የማንቸስተር ሲቲ ታክቲኮች ወይም ደግሞ የሚጠቀሟቸው ስልቶች ሁሌ የምናያቸው ዘላቂ ሆኖ አይደሉም። በአንድ ጨዋታ ላይ የሆነ ስልት እናያለን፣ በሚቀጥለው ሌላ ስልት እናያለን። ስለዚህ ያው ለዘንድሮ የማንቸስተር ሲቲ ጉዞ የዚህ የውድድር ዓመት ጉዞ ትንሽ ወጣ ገባ የነበረው ነው። ስለዚህ ምናልባትም የዘንድሮን የፕሪሚየር ሊግ የውድድር ዓመት ከ1 እስከ 4 ሆነው መጨረስ የሚችሉ ከሆነ ከዛ ደግሞ ኤፍኤ ካፑም አለ እሱንም ማንሳት የሚችሉ ከሆነ ዋንጫውን ያው ጥሩ ሲዘን ወይም ደግሞ ጥሩ የውድድር ዓመት ቻምፒየንስ ሊግ እንደማሸነፍ አይሆንም፣ ቢያንስ ጥሩ የውድድር ዓመት ይሆናል እና ወደ ሮይ ኪን የምንመለሰው ያው ምንድን ያለው እሱ ፔፕ ጋርዲዮላ እንደ ቻምፒየንስ ሊግ ያሸነፈ ይመስል ደስታውን ሲገልጽ ያው በቃ ምን ያህል ነገሮች ምን ያህል ሲሪየስ እንደሆኑ ወይም ደግሞ የከፉ እንደሆኑ ማየት ይቻላል ነው ያለው። እና ከጨዋታ በኋላ ራሱ የማንቸስተር ሲቲ ስታፍ ወይም ደግሞ የማንቸስተር ሲቲ ሰራተኞች አሉ አይደለ? እነሱ ራሳቸው ተጫዋቾቹን ሲያቅፏቸው ነበር እና ይሄም በቃ ሲቲዎች ስላሉበት ሁኔታ በደንብ የሚገልጽ ነገር ነው። የትላንቱን ጨዋታ ማሸነፋቸው ግድ እንደነበረ ሁሉም አውቀውታል። እናም አስተን ቪላዎች ነጥብ ወስደው ቢሆን ኖሮ ይህንን ሲቲ የወሰደውን 3 ነጥብ ወስደውት ቢሆን ኖሮ ማንቸስተር ሲቲዎችን በፕሪሚየር ሊግ የደረጃ ሰንጠረዥ 6ኛ ላይ እናገኛቸው ነበረ። ስለዚህ የፍጻሜ ጨዋታ ይመስል የነበረው ትላንትና ለዛ ነው። ዝም ብሎ ፍጻሜ ጨዋታ አይደለም ደግሞ ላይ የቻምፒየንስ ሊግ የፍጻሜ ጨዋታ ነበረ የሚመስለው እና ክሬግ በርሊ እና ፍራንክ ለቦፍ ያው ስለ ኡናይ ኤምሪ ውሳኔ ሲያወሩ ነበረ። ኡናይ ኤምሪ ማቲ ካሽን አስወጥቶ ከዛ በኋላ ምንድነው በስተቀኝ በኩል ከኋላ በስተቀኝ በኩል ያለውን ነገር ለመቀያየር ሞክሮ ነበረ እና ያ እነሱን መጥቀም ሳይሆን መጨረሻ ላይ ጎድቷቸዋል። ስለዚህ እሱ የሰራውን ነገር በጣም ጥያቄ ውስጥ አስገብተው ሲያወሩ ነበረ። በተለይ ደግሞ በተለይ ደግሞ ይህኛው በቃ የቀያየራቸው ተጫዋቾች ነገሮችን በጣም ለነሱ አስከፊ እንዳደረጉት ተናግሯል። ምክንያቱም ዶኩ ለዚህ ላጠፉት ጥፋት ቀጥቷቸዋል። ኑኔዝ ደግሞ መጨረሻ ላይ ስራውን ጨርሶ ሲቲዎች 3 ነጥብ ይዘው መውጣት ችለዋል። ስለዚህ አሁን ሲቲዎች በቃ
ከ1 እስከ 4 ያለውን ቦታ ለመያዝ እነሱ ትልቅ እድል አላቸው። 3ኛ ደረጃ ላይ ነው የሚገኙት። ስለዚህ ቀጣይ ጨዋታቸው ከፉልሃም ከወልቭስ እና ከቦርንመዝ ጋር ነው። እናም በእነዚህን 3 ጨዋታዎች ሲቲዎች ያሸንፋሉ ተብሎ ነው የሚጠበቀው። እናም ስቲቭ ኒኮል ከኤስፒኤን ምንድን ነው ያለው? በአሁን ሰዓት ላይ መዘናጋት አይችሉም ነው ያለው። አማራጩን አይደለም መዘናጋት፣ ቢያንስ በዚህ የውድድር ዘመን መዘናጋት አይችሉም፣ አማራጭ የላቸውም በማለት ነው የተናገረው። ስለዚህ እናንተ ምን ይመስላችኋል? የትላንቱ ጨዋታ የቀጣዩን የማንቸስተር ሲቲ የቀጣይ ዓመቱን የማንቸስተር ሲቲ እጣ ፈንታ የሚወስን ነበር ወይ? እናም ከ1 እስከ 4 መጨረስ ይችላሉ ወይ? ምናልባትም የኤፍ ኤ ካፑን ማሸነፍ ይችላሉ ወይ? ከሮይ ኪን ጋር ተስማማላችሁ ወይ? ፔፕ ትንሽ አብዝቶታል ወይ? እስኪ የእናንተን ሀሳብ ደግሞ እናያለን። የዛሬ ቪዲዮችን ይህንን ይመስላል። እንደወደዳችሁትን ተስፋ አደርጋለሁ። ነገ ሰው ይበለን።